አሜሪካ የአውሮፓ ህብረት የአፍሪካ ህብረትና የተባበሩት መንግስታት ድርጅት ለፕሪቶሪያው ስምምነት የገቡትን ቃል አልፈጸሙም ሲል በዶክተር ደብረጽዮን የሚመራው ህወሓት ክስ አቀረበ። በሌላ በኩል የህወሓት አመራሮች ከኤርትራ ጋር ያደረጉት ባለው ግንኙነት የትግራይን ህዝብ ወደ ጦርነት ለማስገባት ጥረት ያደረጉ ናቸው ተባለ። ኢትዮጵያ የግብጻውያንን ህይወት በማስፈራራት ጊዜ ለመግደል ብትሞክርም ግብጽ መብቶቿን ለማስጠበቅ ወደ ኋላ አትልም ስትል ግብጽ ስታለች። ኢትዮጵያ በበኩሏ በቀጠናው ሰላምና መረጋጋት እንዳይኖር የጦር መሳሪያ እያስታጠቀች ጣልቃ ገብታብኛለች ስትል ግብጽን ወንጅላለች። በማዳጋስካር ውሃና መብራት ለረጅም ጊዜ በመቋረጡ ምክንያት የተፈጠረ ተቃውሞ የሀገሪቱ ፕሬዝዳንት መንግስታቸውን እንዲበትኑ ስለማስገደዱ በዛሬው የዘሆርን ዊትነስ የመረጃ ሰዓታችን ከምንነግራችሁ ርዕሰ ጉዳዮች መካከል ናቸው። መረጃዎቻችን እንዲደርሷችሁ ሰብስክራይብ ማድረጋችሁን አትርሱ። በያላችሁበት ሰላምና ጤናን እንመኛለን። ህወሓት በፕሪቶሪያው የሰላም ስምምነት መሰረት የገቡትን ቃል ሳይተገብሩ ቀርቷል ብሎ የጠራቸው አሜሪካ የአውሮፓ ህብረት የአፍሪካ ህብረትና የተባበሩት መንግስታት ድርጅትን ከሰሰ። በሌላ በኩል የህወሓት አመራሮች ከኤርትራ ጋር ያደረጉት ባለው ግንኙነት ትግራይን ወደ ጦርነት ጎትተው ለማስገባት ጥረት ያደረጉ ናቸው ሲሉ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር ጌታቸው ረዳ አስታወቁ። ባለፉት 3 ዓመታት በትግራይ ክልል በዝምታ ውስጥ እየተፈጸመ ያለ ዘር ማጥፋት ቀጥሏል ሲል ያስታወቀው ህወሓት ዓለም አቀፉ ማህበረሰብ እርምጃ እንዲወስድ እንጠይቃለን፣ ፓርቲው ተፈናቃዮች ወደ ቀያቸው እንዲመለሱና የተያዙ ቦታዎች እንዲለቀቁ ለማስቻል በህዳር 2022 የፈረመውን የፕሪቶሪያው ስምምነት ሳይተገብር መቅረቱን በመግለጫው አውስቷል። አያይዘውም ዋስትና ሰጪ ናቸው ያላቸው ሀገራትና ድርጅቶችን ኃላፊነታቸውን ሳይወጡ ቀርተዋል ሲል ህወሓት ያወገዘ ሲሆን የፕሪቶሪያ የሰላም ስምምነት ሙሉ በሙሉ እንዲተገበር ታጣቂ ኃይሎች ከያዙት ቦታዎች በአስቸኳይ ለቀው እንዲወጡና ተፈናቃዮች በሰላም እንዲመለሱ አጥብቆ ጠይቋል። መግለጫውን ያወጣው ህወሓት በግንቦት ወር 2017 ዓ.ም የኢትዮጵያ ብሔራዊ ምርጫ ቦርድ የማስተካከያ እርምጃ ባለመውሰዱና በ6 ወራት ውስጥ ጠቅላላ ጉባኤ ማካሄድ ባለመቻሉ ህጋዊ ሰውነቱን መሻሩን ማስታወቁ ይታወሳል። ህወሓት በበኩሉ ውሳኔውን ውድቅ በማድረግ ፖለቲካዊ እንቅስቃሴ እያካሄደ ይገኛል። ጉዳዩ ቢሮክራሲያዊ እርምጃ ሳይሆን ፖለቲካዊ መፍትሄ ያስፈልጋል ሲሉ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ በቅርቡ አጽንኦት ሰጥተው መናገራቸው አይዘነጋም። በሌላ በኩል የህወሓት አመራሮች ከኤርትራ ጋር ያደረጉት ባለው ግንኙነት ትግራይን ወደ ጦርነት ጎትተው ለማስገባት ጥረት ያደረጉ ናቸው ሲሉ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር ጌታቸው ረዳ አስታወቁ። ይህ ደግሞ በእህት ወንድሞቼ በህዝብ ዋጋ የሚወራረድ ነው ያሉት አቶ ጌታቸው ረዳ ጦርነቱ ከኤርትራ ድንበር ወደ ደቡብ ትግራይ እንዲርቅ የኤርትራ መንግስት ዓላማ አድርጎ እየሰራ ነው ብለዋል። በየትኛውም ሁኔታ በህይወት እስካለው ድረስ በትግራይ ጦርነት እንዳይኖር በቻልኩት ሁሉ ጥረት አድርጋለሁ ሲሉ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትሩ ከግሎባል ፓወር ሺፍትስ ዱባይ ጋር በነበራቸው ቆይታ ተናግረዋል። ኢትዮጵያ የግብጻውያንን ህይወት በማስፈራራት ጊዜ ለመግደል ብትሞክርም ግብጽ መብቶቿን ለማስጠበቅ ወደ ኋላ አትልም ስትል ግብጽ ዝታለች። ኢትዮጵያ በበኩሏ በቀጠናው ሰላምና መረጋጋት እንዳይኖር የጦር መሳሪያ እያስታጠቀች ጣልቃ ገብታብኛለች ስትል ግብጽን ወንጅላለች። ኢትዮጵያ በህዳሴ ግድብ በወሰደችው የተናጠል እርምጃ በግብጽና ሱዳን በሚሊዮን የሚቆጠሩ ሰዎችን ህይወት አደጋ ላይ ጥላለች ስትል ግብጽ በውጭ ጉዳይ ሚኒስትሯ ባድር አብደላቲ በተባበሩት መንግስታት ድርጅት ጠቅላላ ጉባኤ ክሱን ያቀረበችው ግብጽ ስለ ታላቁ ህዳሴ ግድብ ያደረገችው ንግግር መሰረተ ቢስና አሳሳሽ ነው ስትል በተባበሩት መንግስታት የኢትዮጵያ ምክትል ቋሚ ተወካይ ዮሴፍ ካሳይ በኩል ኢትዮጵያ የግብጽ የውጭ ጉዳይ ሚኒስትር ላቀረቡት ክስ በድርጅቱ ጠቅላላ ጉባኤ እንዳትሰማቸው ያለችው
የኢትዮጵያ የተናጠል ውሳኔ የአፍሪካ ቀንድና የምስራቅ ቀጠና መረጋጋትን የሚያናውጥ ፖሊሲ ነው ያሉት የግብጽ የውጭ ጉዳይ ሚኒስትር ግብጽ በናይል ተፋሰስ ሀገራት መካከል ትብብርን ለማጠናከር ጥረት ስታደርግ መቆየቷን አውስተዋል። ኢትዮጵያ ግን የዓለም አቀፍ ሕግን በመጣስ ግብጽ በናይል ያላትን ጥቅምና መብት ትረሳለች በሚል ምኞት ግድቡን ብታጠናቅቀውም ግብጽ የውሃ መብቶቿን የማስጠበቅ አቅም እንዳላትና እንደማትደራደርበትም አጽንኦት ሰጥተው ተናግረዋል። ኢትዮጵያ በሚሊዮኖች የሚቆጠሩ የሰዎችን ህይወት ያስፈራራች ጊዜ ለመግደል ብትሞክርም ግብጽ ግን መብቶቿን ለማስጠበቅ ወደ ኋላ አትልም አቅሙም አላት ሲሉ በንግግራቸው ዝተዋል። ይህ የግብጽ ዛቻና ማብራሪያ በጠቅላላው ጉባኤ ለነበሩ በተመድ የኢትዮጵያ ምክትል ቋሚ ተወካይ ዮሴፍ ካሳይ ግን የሚዋጥ አልሆነም እና እድሉን እስኪያገኙ በቁጭትና ንዴት ተጠብቀዋል። ግብጽ ከቀኝ ግዛት በወረሰችው ስምምነት ታሪካዊ መብት አለኝ ነው የምትለውን አሉ አምባሳደር ዮሴፍ። ይህማ የተፋሰሱን ሀገራት ያገለለና አድሏይ ነው፣ በብቸኝነት ለመጠቀም ማሰብም አይሆንም ሲሉ ለግብጹ የውጭ ጉዳይ ሚኒስትር ንግግር ምላሽ ሰጡ። ይልቁንስ አሉ አያይዘውም ግብጽ በቀጠናው ሀገራት ሰላምና ትብብር እንዳይነግስና በአጎራባች ሀገራት መካከል አለመረጋጋት እንዳይሰፍን የጦር መሳሪያ በማቅረብ ፖለቲካዊ ጣልቃ ገብነትን በመፈጸም የቀጠናውን ሰላም ነስታለች ሲሉ ግብጽን በወንጀል አዘለፉ። አክለውም ግብጽ በኃይል ከተሞላ አካሄድ ይልቅ ገንቢ በሆነ አካሄድ ላይ እንድታተኩርም ሳይሻል አይቀርም በሚል ያሳሰቡ ሲሆን ጉዳዩ ወዴት ያመራ ይሆን ለሚለው ግን በሂደት የሚታይ ይሆናል። በ2021 በግብጽና በሱዳን የጋራ ጥያቄ ምክር ቤቱ በግድቡ ዙሪያ ውይይት አድርጓል። ኢትዮጵያ እየወሰደች ያለው የተናጠል እርምጃ ለቀጠናው መረጋጋት አደጋ ነው ሲሉ ሀገራቱ ሲከሱ መቆየታቸው አይዘነጋም። የጸጥታው ምክር ቤት ሶስቱ ሀገራት የሶስትዮሽ ተቀባይነት ያላቸው አሳሪ ስምምነት ላይ እንዲደርሱ ምክረ ሐሳብ ቢያስቀምጥም ሀገራቱ ለአመታት ያደረጓቸው ውይይቶች ውጤታማ ሳይሆኑ በመቅረታቸው ግድቡ ተመርቆ ስራ ጀምሯል። በማዳጋስካር ውሃና መብራት ለረጅም ጊዜ በመቋረጡ ምክንያት የተፈጠረ ተቃውሞ የሀገሪቱን ፕሬዝዳንት መንግስታቸውን እንዲበትኑ አስገድዷል። ፕሬዝዳንቱ አንድሪ ራጆሊና ሰኞ ባስተላለፉት መልእክት የመንግስት አባላት የተሰጣቸውን ኃላፊነት በአግባቡ ባለመፈጸማቸው ይቅርታ እንጠይቃለን ብለዋል። ጄንዚ በመባል የሚጠሩት በሺዎች የሚቆጠሩ የአዲሱ ትውልድ አባላት ወጣቶች የሀገሪቱን ከተሞች በተቃውሞ ሰልፍ ማጥለቅለቅ የጀመሩት ባለፈው ሐሙስ ነበር። ተቃዋሚ ወጣቶቹ መኖር እንጂ በዕለት ተዕለት ችግር ተፈትነን በመትረፍ ህይወታችንን መግፋት አንፈልግም የሚል መፈክር ሲያሰሙ ሰንብተዋል። የተባበሩት መንግስታት የሰብአዊ መብቶች የሀገሪቱ ጸጥታ ኃይሎች ተቃውሞውን ለማፈን በወሰዱት ትክክል ያልሆነ እርምጃ ቢያንስ 22 ሰዎች እንደሞቱና 100 ሰዎች ቆስለዋል ሲል አስታውቋል። የማዳጋስካር የውጭ ጉዳይ ሚኒስትር ግን መረጃው የተሳሳተ ነው ብሎታል። በዋና ከተማዋ አንታናናሪቮ የተጀመረው ይህ የወጣቶች ተቃውሞ በሌሎች 8 ከተሞች ተስፋፍቷል ተብሏል። በዚህም ከአመሻሽ እስከ ንጋት ድረስ የሚቆይ የሰዓት እላፊ ገደብ ተጥሏል። ፖሊስ የተሰበሰቡ ሰዎችን ለመበተን የፕላስቲክ ጥይትና አስለቃሽ ጭስ ተኩሷል። ሰልፈኞች ሲታሰሩ እንዲሁም ሲደበደቡና ጥይት ሲተኮስባቸው መመልከቱን የተባበሩት መንግስታት የሰብአዊ መብቶች ከፍተኛ ኮሚሽነር ቮልከር ቱርክ ገልጸዋል። የማዳጋስካር ፕሬዝዳንት ስራውን በአግባቡ አላከናወነም ያሉትን የኢነርጂ ሚኒስትር ባለፈው ሳምንት ከኃላፊነቱ እንዲነሳ ቢያደርጉም የተቃዋሚዎች ፍላጎት ግን ፕሬዝዳንቱን ጨምሮ የተቀሩት የሀገሪቱ የመንግስት አመራሮች ከስልጣን እንዲወርዱ ነው። ቁጣውን ሐዘኑን እንዲሁም በኃይል መቋረጥና በውሃ አቅርቦት ምክንያት የተፈጠረውን ችግር እረዳለሁ ሲሉ ፕሬዝዳንት ራጆሊና ባስተላለፉት መልእክት የገለጹ ሲሆን ጠቅላይ ሚኒስትሩንና የተቀረውን የመንግስት አካል ማባረራቸውንም ገልጸዋል። ማዳጋስካር በአውሮፓውያኑ 1960 ነፃነቷን ካገኘችበት ጊዜ አንስቶ በርካታ አመጾችን አስተናግዳለች። በ2009 የቀድሞ ፕሬዝዳንት ማርክ ራቮሎ ማናና ስልጣናቸውን ለቀው የሆኑ ፕሬዝዳንት ራጆሊና ወደ መንበሩ የመጡትም በርካታ ሰዎች በተሳተፉበት ተቃውሞ ነው። የአሁኑ ተቃውሞ ፕሬዝዳንቱ በ2023
ለሶስተኛ ጊዜ ከተመረጡ ወዲህ ያጋጠማቸው ትልቁ ተግዳሮት ስለመሆኑ በመረጃው ተጠቅሷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ እና የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ አዲስ የጋዛ የሰላም እቅድን በተመለከተ ስምምነት ላይ መድረሳቸውን አስታወቁ። የሁለቱ መሪዎች እቅድ ወታደራዊ ኦፕሬሽኖችን በአፋጣኝ እንዲቆሙ እንዲሁም ሐማስ በ72 ሰዓታት ውስጥ 20 እስራኤላውያን ታጋቾችና የሞቱ ታጋቾችን አስክሬን እንዲያስረክብ ምክረ ሐሳብ አቅርቧል። በምላሹም በመቶዎች የሚቆጠሩ የታገቱ የጋዛ ነዋሪዎች የሚለቀቁ ይሆናል። መሪዎች በዋይት ሃውስ ውይይት ካደረጉ በኋላ በሰጡት መግለጫ ትራምፕ ለሰላም ታሪካዊ ቀን ሲሉ እቅዱን አሞካሽተውታል። ሐማስ በሰላም እቅዱ የማይስማማ ከሆነ ኔታንያሁ የጀመሩትን ሐማስን የማጥፋት ዘመቻ አሜሪካ ትደግፋለች ሲሉ አክለዋል። ኔታንያሁ በበኩላቸው ሐማስ እቅዱን ካልተቀበለ ወይም ካልተገበረ እስራኤል የጀመረችውን ትጨርሳለች ሲሉ ዝተዋል። በፊልስጤሙ ዋፍ የዜና ኤጀንሲ በወጣው መግለጫ የፊልስጤም አስተዳደር በጋዛ ላይ የተከፈተውን ጦርነት ለማስቆም ከአሜሪካ ከቀጠናው አገራት አጋሮቻችን ጋር በጋራ ለመስራት አሁንም ቁርጠኛ ነው ሲል አቋሙን አስታውቋል። የተባበሩት አረብ ኤሚሬትስ፣ ሳውዲ አረቢያ፣ ኳታር፣ ግብጽ፣ ዮርዳኖስ፣ ቱርክ፣ ኢንዶኔዥያና ፓኪስታን በጋራ ባወጡት መግለጫ ትራምፕ የጋዛን ጦርነት ለመክታት ያደረጉ ያሉትን ያላሰለሰ ጥረት እንደግፋለን ብለዋል። በሌላ በኩል የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በወሩ መጀመሪያ በኳታር ዶሃ የሐማስ መሪዎች ላይ ያነጣጠረውንና ዓለም አቀፍ ነቀፌታ ያስከተለውን የእስራኤል ጥቃት ተከትሎ አንድ የኳታር ዜጋ በመገደሉ ኳታርን በይፋ ይቅርታ ጠይቀዋል። የኳታር ጠቅላይ ሚኒስትር ሼክ መሐመድ ቢን አብዱራህማን ቢን ጃሲም አልታኒ የአሜሪካ ፕሬዝዳንት ዶናልድ ትራምፕ እና ኔታንያሁ በዋይት ሃውስ በተገናኙበት ወቅት በጋራ ባደረጉት ጥሪ ይቅርታውን መቀበላቸው ተገልጿል። ውድ የዘሆርን ዊትነስ ቤተሰቦቻችን ለዛሬ መራረጥንላችሁ አህጉር አቀፍና ዓለም አቀፍ ዜናዎቻችን እነኚህን ይመስላሉ። ስለተከታተላችሁን እናመሰግናለን። በየቀኑ የምንለቃቸው አዳዲስ መረጃዎች እንዲደርሷችሁ ሰብስክራይብ ማድረጋችሁን አትርሱ። በያላችሁበት ሰላምና ጤናን ተመኘን።